ክሪምም እዚህ ጋር ክሪም ታምራለች። ስንት እንደሆነ ገምት ውስጥ ይሄ ክሪም 2500 ብር። አይገርማችሁም? ቱርክ ነው። በቃ 2500 ብር ነው ክሪሙ ማለት ነው። ይሄ አንድ ክሪም 2500 ብር። እንግዲህ ኩኪሳችን እንበላለን። እኔ የተለየ ኩኪስ በቸኮሌት ምናምን አልሰራም፣ ምክንያቱም ያው የበዓል ቀን ነው። አንዴ ነው ኩኪስ የሚያልቀው። በበዓል ቀን ባይሆን በሌላው ቀን ያው ብዙ አይነት ኩኪስ ይሰራለሁ። አሪፍም ኩኪስ ይሰራለሁ በገበታ ቂቤ ምናምን ማለት ነው። እርጥብ ምንጣፍ ነበር። አንዘፋለሁ መንገድ ላይ ያያቸው ሰው ተነግሮን እንደው ተቀጠቀጡ ልነግራችሁ አልችልም። ማንኛውም ቆንጆ ሽቶች አሉ። ሁሉም ነገር ያጓጓል። ግዙኝ ይላል፣ ግን ያው ብር ይፈልጋል። ማለቴ ያው ለኢድ ገዝታችሁ ለአረፋ ገዝታችሁ ደግሞ ምናምን አይቻልም። ለሁሉም ሰው ለአንዱ ከገዛችሁ ደግሞ ለሁሉም መግዛት አለባችሁ። እና እዚህ ጋር ኪኒቷችን ደረሰልን፣ አስገባን። እዚህ ጋር ትንሽ ሻይ ቅመም ነው ማደርግበት እና ትንሽ ሻይ ቅመም አደርግበትና ከዛ ትንሽ ስኳር አደርግበታለሁ። በቃ ሌላ ምንም አልጨምርም። ትንሽ ሻይ ቅመምና ስኳር ብቻ ነው ማደርግበት። ከዛ ስኳር ትንሽ ነው ማረግበት። ትንሽ በቃ ፈላ እንዴት ትንሽ እና ስኳሬን ትንሽ ካደረኩ በኋላ አንድ ብርጭቆ ምናምን ስኳር ነው ማረገው። ብርጭቆ የሻይ ብርጭቆ ወይ የቡና ስኒ ስኳር ልክ በዛ ልክ። ከዛ ውሃውን በደንብ ሞላዋለሁ። እንደዚህ ኪኒቶ ብዙ ስለሆነ ሙቅ ውሃ ላይ ምናምን አይደለም አደርገው። እኔ በቃ በኖርማል ውሃ ነው። እና ወደ ሱቅ ወጥቼ እንግዲህ እየጠያየኩኝ ነው። አሪፍ ነው ግን ፍሉስ ብሩ ውድ ነው። የወንዶች ልብስ በተለይ ተወዷል። ለምን እንደሆነ አሰላሙ አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ያለን አልሐምዱሊላህ። እንግዲህ ትናንት ከሰዓት በኋላ ጀምረን ጽዳት ላይ ነበር። እንደዚህ እያጸዳዳን ነበረ። እያነሳሳን ነው። ገና ጽዳቱን አልጀመርነውም። እዚህ ጋር እያነሳሳን ነበር። እቃውን መጅልሱ ምኑን አነሳስቼ ነው ማጸዳውና በቃ ያው በዓልስ አይደለ ዛሬ በቃ ልዩ ጽዳት ነው የሚጸዳው እላቸዋለሁ። እና ደግሞ ምን እንዳጋጠመኝ አታውቁም። ሀገር ሰላም ብዬ እንደዚህ አጸዳርተን ምን ብለን ያው እንግዲህ በዓል እንደመሆኑ መጠን እንግዲህ ቤት ሁሉ ይጸዳል። በነገራችን ላይ እኔ የሚወላወለው ምናምን እኛ እንወለውላለን፣ ወንዶቹ ናቸው ኮርኒሱ ምኑን የሚያጸዱልን። ፏ አድርገው ነው የሚያጸዱልን። እና ጽዳቱ ልነግራችሁ አልችልም አልኳችሁ። ያው ቆሻሻ ይወጣዋል ደግሞ ሲነሳሳ ምን ሲል እንደዚህ በረንዳው አልቀረ መስታወቱ አልቀረ በቃ ፏ አድርገን ያጸዳ ነው። ትናንትና ከሰዓት በኋላ ነው ያው ስናጸዳ ይዋል ነው እላችኋለሁኝ። እና ደግሞ ያው እንግዲህ ቤታችን ጸዳ ደስ የሚል ስሜት አለው። እናንተም እንግዲህ ቀጣይ አመት በአገር የሌላችሁ ሀገራችሁ ውስጥ ያልሆናችሁ ከሀገር ውጭ ሆናችሁ ሀገራችሁ መታችሁ ልጆቻችሁ ጋር ቤተሰቦቻችሁ ጋር እናት አባታችሁ ጋር ባላችሁ ጋር መጾም ያደርጋችሁ አሚን በሉ። እና የዛሬው ዱዓ ደግሞ ዛሬ ጾመኛ ነና ሐሙስ አይደል? ዛሬ ጾመኛ ስለሆነን ያው አላህ ዱዓችንን ይቀበለን፣ አላህ ወንጀላችንንም ይማረን። እና የዛሬው እንግዲህ ከሰዓት በኋላ ትናንት ከሰዓት በኋላ ነው እንደዚህ ያጸዳዳን። እንዴት ደስ እንደሚል ቤት ሲጸዳ ያለው ስሜት ልዩ ነው። በነገራችን ላይ ወዳይ ላዚም አነሳስተን እንዳለን ያጸዳዳ ነው። ኮርኒሱ ምኑን በረካ ይሁንና ልጆቹ በደንብ ነው የሚያጻዱኝ። ያሊ ወንድሞች አሉ ምናምንና በደንብ አጸዳዳ። እንደምትመለከቱት የዛኛውን ቤት ሳሎን ይሄ እዛኛውን ቤት በደንብ አጸዳን። እና ጽዳት ለነገራችሁ አልችልም። ተቀልባችን ውድቅ እስከሚል አጸዳን። እና ለነገራችሁ የምፈልገው እንደዚህ ውሃ ጠፍታብን የምንጣፍ ያጠብነው በምሽት ነው። እና በምሽት ምንጣፋችንን አጥበን አገር ሰላም ብለን አስጥተን ማለት ነው። ምንጣፋችን ሌባ ሊወስደው ይሄ ኮምፈርት ምን አጥበን ነበር ያላጠብነው የለምና በጨለማ እዚህ እኔ ግንብ ላይ ነው ማሰጠው ማታ ላይ ማለት ነው። እኔ ይሄንን ምንጣፉ ሳይወሰድ በፊት የቀረጽኩት ነው። እና ምንጣፋችንን አጥበን ሰቅለን ሌባ ወስዶብን አስመለስን እላቸዋለሁ። የሚገርማችሁ የሆነ ቦታ እያሉኝ ነበረ ትናንትና ምንጣፍ ተወስዷልና ተጠንቀቁ ምናምን እየተባለ ነበር ፌስቡክም ላይ ምናምን። ይሄ መረጃ የለኝም ግን እየተባለ እያሉኝ ነበር ልጆች እንደዚህ ፌስቡክ ላይ ተብሎ ምናምን እያሉኝ ማለት ነው። እና ያው እኛ ሁሌም ማጥበን 3 ቀን 4 ቀን እስከደረቀ 2 ቀን ፈጄ ምንጣፋችንን እዚህ ላይ ነው የምናሰጠው። እና እዚህ ጋር ወደ ገበያ ሊሄድ ነው። በጠዋት ግን ምንጣፉ ተገኘላችኋለሁ። እርጥብ ምንጣፍ ነበር። አንዘፋለሁ መንገድ ላይ ያያቸው ሰው ተነግሮን እንደው ተቀጠቀጡ ልነግራችሁ አልችልም። ለማንኛውም ምንጣፌን አስመልሼ እንደገና ጥቤ እንደዚህ አስጥቻለሁኝ። ያው ይገርማል ግና በጣም ነው የሚገርመው። እና እዚህ ጋር ገበያ ነው ዛሬ ሐሙስ እንደምታዩት እንግዲህ ገበያ ቀን ነው። ገበያው ግን በጣም ተወዷል ዛሬ
ሽንኩርት መደብ ይሄ ሽንኩርት ይች መደቧ 200 ብር ናት። እንደዛ እንዳላልነው ሽንኩርት በጣም ነው የተወደደው። ሌላው ነገር እንኳን አሪፍ ነው። ለማንኛውም ዛሬ ደግሞ እና ኪኒቶ ላስገባ ነው እላችኋለሁ። እኔ አንድ ቀን ኪኒቶ ነው የሚመቸኝ። ዛሬ አስገባዋለሁ። ነገ በቃ አሪፍ ኪኒቶ ነው የምንጠጣው ነገ ማለት ነው። እኔ ሲፈላ ምናምን አይመቸኝም። በጣም የፈላው ኪኒቶ ደስ አይለኝም። ይሄ ኪኒቶ እኔ ከብዙ ኪኒቶ ሙከራ በኋላ ይሄ ኪኒቶ በቃ ተመችቶኛል። ቆንጆ ነው። እዚህ ጋር ወይራ ነው የማያይዘው። እዚህ ጋር ያው ላጥ ነው ማለት ነው። ባሊውን እንደዚህ ያጥነው አለሁኝ። በደንብ ሲታጠን ያለው ቃናው እንዴት ደስ እንደሚል እዚህ ጋር ኪኒቶችንን መቁላት ጀመርን እና ኪኒቶችን ጠቆር ሲል እንግዲህ ቡና ከለር ሲይዝ እናስገባለን ማለት ነው። ከዛ ዛሬ አስገብተናል። ነገ አውጥተን ብቻ ያው ፍሪጅ አስገብተን መጠጣት ነው፣ ስኳር ጨምረን ማለት ነው። እና ባሊያችን እንደዚህ በደንብ ታጠነ። የእጥናቱን ነገር ግን አትርሱት። ብታጥኑት እኔ ትወዱታላችሁ፣ በወይራ ማለት ነው። ባልዲያችሁን ብታጥኑት እንዴት ቃናው እንዴት ደስ እንደሚል ማለት ነው፣ እንዴት እንደሚጣፍጥ እኔ አላቅም። እኔ በጣም ወድጀዋለሁኝ። ከብዙ ኪኒቶ ሙከራ ነው ይሄን የወደድኩት ብያቸዋለሁኝ። እና እዚህ ጋር ኪኒቶችን ደረሰልን፣ አስገባን። እዚህ ጋር ትንሽ የሻይ ቅመም ነው ማደርግበት እና ትንሽ ሻይ ቅመም አደርግበትና ከዛ ትንሽ ስኳር አደርግበታለሁ። በቃ ሌላ ምንም አልጨምርም። ትንሽ ሻይ ቅመምና ስኳር ብቻ ነው ማደርግበት። ከዛ ስኳር ትንሽ ነው ማረግበት። ትንሽ በቃ ፈላ እንዴት ትንሽ እና ስኳሬን ትንሽ ካደረኩ በኋላ አንድ ብርጭቆ ምናምን ስኳር ነው ማረግ። ብርጭቆ የሻይ ብርጭቆ ወይ የቡና ስኒ ስኳር ልክ በዛ ልክ። ከዛ ውሃውን በደንብ ሞላዋለሁ። እንደዚህ ኪኒቶ ብዙ ስለሆነ ሙቅ ውሃ ላይ ምናምን አይደለም አደርገው። እኔ በቃ በኖርማል ውሃ ነው። እና ለማንኛውም እዚህ ጋር ደግሞ ኩኪስ ልንሰራ ነው። በዓል አይደለ በቃ ሽር ጉድ ነው፣ የሆድ ኢባዳ ማለት ነው። እዚህ ጋር ኩኪሴን አቦካሁኝ። ለኩኪስ የሆነኝ ሊጡ እና ብዙ ኩኪስ ነው የምሰራው፣ ለጎረቤትም ለምንም በቃ ያው ይሰጣል ኩኪስ በነገራችን ላይ ማለት ነው። እና እዚህ ጋር ኩኪሴ ይሄን ይመስላል። ፓትራዬ ላይ ያደረኩኝ ከዛ አበስለዋለሁኝ ማለት ነው። እንደምታዩት ብዙ ኩኪስ ነው የሰራሁት። ብዙ ነው፣ ትንሽ ነው፣ ብዙ ነው። ሲሰራ ደግሞ ይበዛል በጣም እና 2 ኪሎ ምናምን ነው። እና እንግዲህ እንደዚህ ኩኪሳችንን ሰራራን እላችኋለሁኝ። ከዛ በሰለልን። ይሄን መስሎ ቆንጆ ሆኖ በስሎልናል። ጣዕሙም አሪፍ ነው። እንግዲህ ኩኪሳችን እንበላለን። እኔ የተለየ ኩኪስ በቸኮሌት ምናምን አልሰራም፣ ምክንያቱም የበዓል ቀን ነው። አንዴ ነው ኩኪስ የሚያልቀው። በበዓል ቀን ባይሆን በሌላው ቀን ያው ብዙ አይነት ኩኪስ ይሰራለሁኝ። አሪፍም ኩኪስ ይሰራለሁ በገበታ ቂቤ ምናምን ማለት ነው። እና ለማንኛውም ዛሬ ደግሞ ጾመኛንን ትንሽ አሳምቡሳ ሰራሁኝ፣ ማፍጠሪያችንን ሰራራሁኝና ከዛ ወደ ሱቅ ሄድኩኝ እላቸዋለሁኝ። ሱቅ ያው እንግዲህ አንዳንድ ነገር ብዬ ነው ሄድኩት። ልብሱ ሁሉ ተወዷል። እያድም ልብስ እያሉ ነበረ ገዛላቸው ደስ ይለኛል። እና ወደ ሱቅ ወጥቼ እንግዲህ እየጠያየኩኝ ነው። አሪፍ ነው ግን ፍሉስ ብሩ ውድ ነው። የወንዶች ልብስ በተለይ ተወዷል። ለምን እንደሆነ ዋሬ የሴት ልጅ ያለው ልብሳቸው እንዴት ውድ እንደሆነ ነግራቸው አልችልም። እና እንደዚህ አይነት ልብስ ደግሞ እኔ ላሊ ገዝቼለታለሁ ባለፈው። እና ያው ዝም ብዬ ያው ልጆቹ ጋር ሰላም እየተባባልኩ ስለነበር ዋጋም እየጠያየኩኝ ነው እዚህ መግዛት ፈልጌ። እኔ ለራሴ የሆነ ክሪም እና ጫማ ብቻ ነው የምገዛው። ምክንያቱም የሆነ ከዱባይ የመጣልኝ የሆነ ቶብ አለ፣ አሳያችኋለሁ። ሄድ አሰፋ ሰጥቻለሁ። ዛሬ እስኪ ተሰፍቶ የድቀን ታይታላችሁ ማለት ነው። እዚህ ጋር የሆነ ሽቶ ምናምን የቤት ላይ የሚነፋ ስፕሬይ እያሸተትኩ ነበረ። ተመልከቱ ብሬስ። እና ለማንኛውም ቱርክ ልብስ ምናምን ስላለ የቱርክ ባንዲራ ተቀምጧል። ኢትዮጵያ ላይ ነው የቱርክ ባንዲራ አይከብድም። ለማንኛውም ቆንጆ ሽቶዎች አሉ። ሁሉም ነገር ያጓጓል። ግዙኝ ይላል፣ ግን ያው ብር ይፈልጋል። ማለቴ ያው ለኢድ ገዝታችሁ ለአረፋ ገዝታችሁ ደግሞ ምናምን አይቻልም። ለሁሉም ሰው ለአንዱ ከገዛችሁ ደግሞ ለሁሉም መግዛት አለባችሁ። ለልጆቼ ይገዛላቸዋል። ለነሱ ያው ህፃን ስለሆኑ ደስ ይላቸዋል። ለሌላ ለትልልቆች እንኳን ይቅርባቸዋል። እንዴ የኢዳቸውን ይለብሳሉ። ኢትዮጵያ ሁሌ ልብስ መግዛት የለም አይደል? አይበቃም እንዴ? ይበቃቸዋል። ከዛ ደግሞ እንግዲህ ማታ ደግሞ ሌላ ስራ ይጠብቀናል። እያያችሁ ነው ልብሶቹ እንዴት እንደሚያማምሩ። በቃ ኢትዮጵያ ስትመጡ ልብስ ቤት መክፈት ምናምን ምንድነው ሐሳባችሁ? ነገሩ ልብስ ስራ እኮ እንትን ነው የሆነ በበዓል አንዴ ነው የሚሸጠው። ያኔ አሁን ላይ የቅንጦት ዕቃ ያን ያክል ቀን በቀን ሁሌ የሚሸጥ ልብስ አይመስለኝም ልብስ ቤት
በበዓል አንዴ ወይ የሆነ ነገር ሲሆን አንዴ እንደውም ለአረፋና ለኢድ እየከፈታችሁ ብቻ ብትሸጡ አሪፍ ነው። ልብስ ያዋጣል። ለማንኛውም እዚህ ደግሞ የሴቶች ልብስ ሊገባው እኛ ቆንጆ ቆንጆ ጫማ አሉ። ሁሉም ያምራሉ። ሁላቸውም ናቸው የሚያምሩት። ሁላቸውንም ብትገዟቸው ነው ደስ የሚላችሁ ስትመጡ ስትለኩ ማለት ነው። እና በቃ ለካለው አልቃለሁ። ሁላቸውም ያምራሉ። ግን እኔ እቺንም ለክቻት ነበር ቀደል ማለቷ ምናምን ደስ የምትል ጫማ ናት። ሀገረኛ አይደሉም። ሀገረኛ የሚባልና ታይላንድ የሚባላል እና ምርጥ ጫማዎች አሉ ልላችሁ ፈልጌ ነው። ምቾት ያላቸው ስትረገጡባቸው ደስ የሚሉ እና ጫማና ልብስ እኮ ግን ያው ለበዓል ቀን ግድ ነው። በዓል ቀን ችግር የለውም። ያው እንግዲህ ደስ እንዲለ ራሳችንን አስደስተን እንላለን። ቀይ ጫማ ትወዳላችሁ? እና ለማንኛውም ጓደኞቼ እንዲህ እያልኩኝ ውሎዬን እየጨረስኩኝ ነው። ከዛ በኋላ ያው ጫማውንም አየሁኝ። ክሪምም እዚህ ጋር ክሪም ታምራለች። ስንት እንደሆነ ገምት ውስጥ ይሄ ክሪም 2500 ብር። አይገርማችሁም? ቱርክ ነው። በቃ 2500 ብር ነው ክሪሙ ማለት ነው። ይሄ አንድ ክሪም 2500 ብር። አልገዛሁትም 2500 ብር ሲል እንደነገጥኩ። ግን ሁሉም ነገር ጨምሯል፣ ተወዷል። 2500 ብር ይገባል። ቆንጆ ነው፣ ክሪሙ ያምራል። እና ጓደኞቼ ባባ በጣም እየተንጫጫ ነው። እኔ ሪከርድ ሳረግ ስልክ ሲይዝ ነው የሚብስባቸው ሁሉም ልጆቹ ማለት ነው። እዚህ ጋር ደግሞ ፖርሳ ምናምን እዩ እንዴት እንደሚያማምር ሁሉም ነገር ነው የሚያምረው። የሚያማምር ቀሚሶች አሉ። እና እዚህ ጋር ጫማ እየለካኝ ነበር። ደግሞ ይሄን ጫማ እንዴት እንደወደድኩት ደስ የሚል ጫማ ነው። ምቾቱን ልነግራችሁ አልችልም። ከዛ ደግሞ በቃ ቀለል ያለ አይነት ጫማ ነው፣ እኔ እንደምፈልገው አይነት ነው። ይሄን ገዛሁኝ። ከዛ እዚህ ጋር ደግሞ ያው ጓደኛችን ሱቅ መጣሁኝ። እዚህ ጋር የሆነ ይሄ ምን እንደሆነ ታውቃላችሁ? እንትን ነው መርሃ ናት ፊት የምታደርግ ለሜካፕ ለምናምን ሜካፕ ሰሪ ስለሆነች ማለት ነው። ተመልከቱ ራሷን እጇን እንዴት አድርጋ እንደሰራ እና እኔም እስቲ ራሴን ትንሽ ሰራራ ብዬ ነው የመጣሁት። ከዛ እዚህ ጋር ያው ሂና መስራራለሁኝ። እኔ እንጃ ሂና እኔ ብዙም ደስ አይለኝም፣ ሲለቅ ያናድደኛል። እና እዚህ ጋር ያው ቅንድቤን መላመል አልኩት። ከዛ በኋላ ደግሞ ያው ቅንድቤን ተሰራሁኝ እንደዚህ ማለት ነው። ይሄ ነገር እኮ ማጥቆሪያ ነው፣ ይለቃል። በነገራችን ላይ ይሄ ተቀንድቤ አይደለም፣ እንደዚህ ነው ያደረኩት። ኩል መቀባት አለ። ይሄ ማጥቆሪያ እኮ ጥፍር ራሱ ተቀብቶ ሰውያት ይሰገዳል። ታውቃላችሁ? ማጥቆሪያ ማለት ነው። እኔም ቅንድቤ ማጥቆሪያ ነው የተቀባሁት። እንደዚህ በቅርጽ አድርጌ ተቀባሁኝ እንጂ ቅንድቤን አልተላጨሁም ልላችሁ ፈልጌ ነው። መቀንደብ መላጨት መስሎኝ ነው። እኔ አላቅም። ብቻ ደህና ሁኑ።